የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 9 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን አክብሮታዊ ግብዣችንን እያቀረብን የሰዓቱ ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ብዙ ዋጋ እየተከፈለበት ያለው የአማራ ሕዝብ የሉና ትግል ዛሬም በጎንደር ቀጠና ጠንክሮ የቀጠለ ሲሆን ከደንቢያ እስከ ቆላ ድባና ጭልጋ ድረስ በተዘረጋው ተጋድሎ ፋኖ ታላቅ ድል ተቀዳጅቷል። 9 የብልጽግናው ሰራዊት መስመራዊ መኮንኖች የወደቁበትና ከ250 በላይ የሚሆነው የሰራዊቱ አባላት ሙትና ቁስለኛ በሆኑበት ውጊያ ፋኖ ተጨማሪ 150 የነፍስ ወከፍና የቡድን መሳሪያ በእጁ ማስገባት ችሏል። ይህ ታላቅ ድል እንዲገኝ ደግሞ ታላቅ አዋጊና ተዋጊውን ፋኖ አጥቷል። ለአማራ ሕዝብ ህልውናና ክብር ሲል በጀግንነት የወደቀው የፋኖ መሪ ማን ነው የሚለውን ጨምሮ የጎንደሩን ተጋድሎ በዝርዝር እናስደምጣችኋለን። የግብዣ ብቻ ሳይሆን ውድቀትና ኪሳራንም ካልተደገመው ደስ የማይለው ብልጽግናው ሰራዊት ዛሬም ልክ እንደ ትናንቱ ቋሪት ላይ በፋኖ ሲመታ ውሏል። የቋሪቱ ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል፣ ይደመጣል። የአማራ ፋኖ እንዳለመሆን ብዙ ችግሮችን ሲፈጥር ቆይቷል። ካላስፈላጊ መስዋዕትነትና ለጠላት እጁን አሳልፎ ከመስጠትም ባለፈ ትግሉን አቋርጦ ቤታቸው ወይም ሌላ ቦታ የተቀመጡ ታጋዮች ቁጥራቸው በርከት ያለ ነበር። አሁን ደግሞ የፋኖ አንድነት መፈጠርን ተከትሎ ለእነዚያ ቀድሞ ታጋዮች ፋኖ ጥሪ አቅርቦላቸዋል። ዝርዝሩን እናቀርብላችኋለን። የኤርትራ ጦር ጥሶ ገብቷል። በ3 ግንባሮችን በርካታ ሰራዊቱንና እጅግ ዘመናዊ የተባሉ መሳሪያዎችን ጠምዶ ተቀምጧል። ለህወሓት ጦርነት አንዋጋም ያሉ የትግራይ ወጣቶችንም አፍኖ የሚመታ የኤርትራ የደህንነት ቡድን ሽሬ ከተማ ገብቷል። የድሮን መቆጣጠሪያና ማዘዣ ጣቢያም በትግራይ ክልል መትከሉ ተሰምቷል። ሁኔታዎች ወዴት እያመሩ ነው የሚለውን ዜናችን በዝርዝር አሰናድቶታል፣ ያስደምጣችኋል። የብልጽግናው ሊቀመንበር የልብ ወዳጅና የአፍሪካ ቀንድን በጦርነት እንዲታመስ የሚተጉት የዱባዩ ከበርቴ መታመማቸው ተሰምቷል። የ60 ዓመቱ ጎለምሳ የተባበሩት አረብ ኤሚሬቶች ፕሬዝዳንትና ባለሀብት ሼህ ቢን ዛይድ መታመማቸውን ተከትሎ ለረሲብ ጣይብ ኤርዶዋን ምቾት ሲነሳቸው የብልጽግናው ሊቀመንበር ደግሞ ለከፋ ድንጋጤ ዳርጓቸዋል ተብሏል። ዜናውን በዝርዝር ተሰሙታላችሁ። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ በዝርዝር ይደመጣል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። መንገድ ላይ የነበረ የጠላት ጦር ሙሉ በሙሉ ተመታ። መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ የብልጽግናው ሰራዊት እርምጃ ተወሰደበት። በጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦርና ዞበልጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የጠላት ኃይል በከፍተኛ ሁኔታ እርምጃ ተወስዶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ ግንኙነት ኃላፊ ተናግሯል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው አርበኛ ኪሩቤል ጎቤ በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት አካባቢ ተጀምሮ እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ጠላት ጭኖት ይንቀሳቀስ የነበረ አብዛኛው ወታደራዊ ሎጂስቲክ ከነሰራዊቱ ድባቅ ተመቷል። የጠላት ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠር መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች እርምጃ ተወስዶባቸዋል ብሏል። አብዛኛው የጠላት ቁሳቁስ በነበረው የተኩስ ልውውጥ ሲወድም በቁጥር ከ150 በላይ ሙትና ቁስለኛ ያስተናገደ ሲሆን የዕቃ መጫኛ የነበሩ ተሽከርካሪዎች ተገልብጠው ሙትና ቁስለኛ ማመላለሻ ሆነው አምሽተዋል ሲል የገለጸው የጎንደር ጠቅላይ ግዛት ህዝብ ግንኙነት ኃላፊ በወገን በኩል 2 ጀግኖች በክብር ተሰውተዋል ብለዋል። በ12 ቀን ልዩነት ውስጥ ለአራተኛ ጊዜ በዚሁ ቦታ ፋኖ ብርቱ ተጋድሎ ያደረገ መሆኑን የገለጸው አርበኛ ኪሩቤል ጎቤ የትናንቱን ጨምሮ 2 ሻለቃ 5 የመቶ አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ እንዲሁም ከ150 በላይ የመሳሪያ አቅርቦት እጃችን አስገብተናል።
ሰምተናል። ከ25000 በላይ ቅይጥ ተተኳሽ ገቢ ሆኗል። በአሁኑ ሰዓት የጠላት ኃይል ቆስለኞቹን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቆረጣ የተዘጋ በመሆኑ የሄሊኮፕተር አማራጭን እንደ የመጨረሻ አማራጭ እየተጠቀመ ይገኛል በማለት አሳውቋል። የትናንቱን ጨምሮ የበጌምድር ክፍለ ጦር በርካታ ውጊያዎችን በድል አድራጊነት እንዲወጣ ዘመቻ መሪ ሆኖ ለአማራ ህዝብ ህልውና ሲል ታግሎ ሲያታግል የነበረው አርበኛ ታድሎ ወርቄ ወይም አባ ጠቅል የትናንቱን ውጊያም እሱ ከፊት ሆኖ ሲመራው ነበር። አርበኛ ታድሎ ወርቄ በትናንቱ ተጋድሎ ውድ ህይወቱን ለአማራ ህዝብ ህልውናና ክብር ሲል የክብር መስዋዕት ሆኗል። ለመሆኑ አርበኛ ታድሎ ወርቄ ማን ነው የሚለውን ግለ ታሪኩን ከመመልከታችን በፊት እሱ ከፊት ሆኖ ለሳምንታት የዘለቀው ውጊያ በመራበት ወቅት የተገኘውን ወታደራዊ ድል እንመልከት። አርበኛ ታድሎ ወርቄ ወይም አባ ጠቅል በመራው ዘመቻ ለሳምንታት በዘለቀ ተጋድሎ 9 የጠላት መስመራዊ መኮንኖችን ጨምሮ ከ250 በላይ ጠላት በመደምሰስ ከ150 በላይ ከቡድን እስከ ነፍስ ወከፍ መሳሪያን ጨምሮ ከ25000 በላይ ልዩ ልዩ ተተኳሽ በመማረክ ጀብድ በመስራት በትናንትናው ዕለት በጭልጋ ወረዳ ጫንድባ ቀበሌ በተደረገ አውደ ውጊያ የክብር መስዋዕትነት ተቀብሏል። በአርበኛ ታድሎ ወርቄ ግለ ታሪክ ዙሪያ የተሰናዳውን ዘጋቢ ፕሮግራም በምሽቱ ዜናችን ይዘን የምንመለስ ይሆናል። ብልጽግና ዛሬም ቋሪት ላይ ከባድ ኪሳራ አስተናገደም። በጎጃም ጠቅላይ ግዛት ቋሪት አውራጃ በተደረገው ተከታታይ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታወቀም። በትናንትናው ዕለት ቋሪት ላይ ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት በዛሬው ውጊያም በተመሳሳይ ተጨማሪ ሰራዊቱ ተመቶበታል። በትናንትናው ዕለት ከቋሪት ተነስቶ የሌሊት ኦፕሬሽን ለመፈጸም ወደ ፋኖ ቀጠና ያቀናው የብልጽግናው ሰራዊት በፋኖ ብርቱ ክንድ መመታቱን ተከትሎ የወረዳው ብልጽግና ከፍተኛ ድንጋጤ ውስጥ መግባቱ ይታወሳል። ልዩ ቦታው ጣሊያ ላይ በአፋብን አፄ ቴዎድሮስ ዕዝ ኪሳራ ያስተናገደ የብልጽግናው ሰራዊት ዛሬ በሌላ አቅጣጫ ያደረገ የወረራ ሙከራ በገባበት ሳይወጣ ቀርቷል። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ በሌሊት ከደጋ ዳሞትና ከገበዝ ማርያም ተጠራርቶ ከበባ ለመፈጸም የገባው የብልጽግናው ሰራዊት ወይ በኝ የምትባል ስፍራ ላይ በተፈጸመበት የደፈጣ ጥቃት በርካታ የጠላት ኃይል ሙትና ቆስለኛ ሆኗል ብሏል። እንደ ሚዲያ ክፍሉ ገለጻ የብልጽግናውን ሰራዊት ዘመቻ ተከትሎ በተቀናጀ መረጃ ሲከታተል የነበረው ፋኖ ወይ በኝ ላይ በጣለው የተጠና ደፈጣ በፓትሮል ተጭነው ሲገቡ በነበሩ የብልጽግናው ሰራዊት አዋጊዎች ላይ ያነጣጠረ ጥቃት መፈጸሙ ተገልጿል። በጥቃቱ ወታደራዊ አመራሮችን ጨምሮ በርካታ እግረኛ ሰራዊቱ ሙትና ቆስለኛ መሆናቸው ታውቋል። የፋኖን የደፈጣ ጥቃት ተከትሎ ከጧት ጀምሮ እስከ እኩለ ቀን የዘለቀ ውጊያ መደረጉን ለጣና ቴሌቪዥን የገለጹት የአካባቢው ነዋሪዎች በበኩላቸው ቁጥራቸው በርከት ያለ የብልጽግናው ሰራዊት አባላት መጎዳታቸውን አስታውቀዋል። 120 ሚሜ ሞርተርን ጨምሮ ሌሎች ከባድ መሳሪያዎችን የብልጽግናው ሰራዊት ጥቅም ላይ በዋለበት ወይበኝ ላይ በተደረገው ውጊያ መንገዶችና ሌሎች ማህበራዊ እንቅስቃሴዎችም ተዘግተው መዋላቸውን ነዋሪዎቹ ለጣና ቴሌቪዥን ገልጸዋል። በውጊያው ቁጥሩ በውል ያልታወቀ የብልጽግናው ሰራዊት እርምጃ እንደተወሰደበት የገለጹት ምንጮቻችን ከ10 በላይ የሚሆኑት ወደ ደጋዳሞት የሕክምና ተቋም በወታደራዊ ተሽከርካሪ እንደገቡ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ወደ ሕክምና ከገቡት የብልጽግናው ሰራዊት መካከል አብዛኞቹ የመከላከያ አባላት ሲሆኑ የሚሊሻና አድማ ብተና አባላት ጉዳት ባስተናገዱበት ግንባር የብልጽግናው ሰራዊት ጥሏቸው እንደወጣ ተገልጿል። የቁስለኞቹ ቁጥር ከዚህ በላይ ሊጨምር ይችላል ያሉት የጣና ቴሌቪዥን ምንጮች ፋኖ ከብልጽግናው ጥምር ጦር ላይ ያገኛቸው የነፍስ ወከፍ መሳሪያዎችም ቁጥራቸው በርካታ መሆኑን ተናግረዋል። በፋኖ ድንገተኛ ጥቃት ከፍተኛ ኪሳራ ያስተናገደው የብልጽግናው ሰራዊት በርካታ አርሶ አደሮችን ድብደባ በመፈጸም አስከሬን እንዲቀብሩና ጉዳት ያስተናገዱ ቁስለኞቹን ደግሞ ሲያሸክማቸው እንዳረፈደ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ኑ ወደ ቤታችሁ ተመለሱና ድላችንን እናፍጥነው። ፋኖ የአማራ ሕዝብ የህልውና ትግል ከጀመረበት ጊዜ ጀምሮ ታላላቅ ድሎች የተገኙበትን ያህል በድርጅት ምስረታ ለመሳካት ምክንያት ከፍተኛ ዋጋ ያስከፈሉ ሁነቶች አልፈዋል። ይህን ተከትሎም በተለያየ ምክንያት ከትግል ውጭ ሆነው የቆዩ የፋኖ ታጋዮችን ኑ ተመለሱና ትግላችንን አጠናክረን እንቀጥል ሲል ፋኖ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር 7 ክፍለ ጦር ዛሬ ይፋ ባደረገው ጥሪው በተለያዩ ምክንያቶች ከትግሉ ውጭ ለሆኑ የቀድሞ የሰራዊታችን አባላት በሙሉ እንደሚታወቀው አማራዊ ድርጅት መመስረቱን ተከትሎ በተቀናጀ አንድነት ትብብር በሁሉም እዞች በርካታ ድሎች እየተመዘገቡ ይገኛሉ ሲል ጥሪውን ማቅረብ ይጀምራል። ክፍለ ጦሩ ጥሪውን ሲቀጥልም ከዚህ ቀደም የአማራ ፋኖ አንድነትን በጉጉት ስትጠብቁ ለነበራችሁና በተለያዩ የውስጥና የውጭ ችግሮች ምክንያቶች ትግሉን አቋርጣችሁ ለነበራችሁ አባላት በሙሉ ኑ ወደ ነባሩ ዋህዳችሁ በመቀላቀል ታሪካዊ የጋራ አሻራችንን አብረን እናሳርፍ ብለዋል። አፋብን ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር 7 ክፍለ
ክፍለ ጦር አክሎም በአራቱም የአማራ ግዛቶች ማለትም ወሎ ቤት አማራ፣ ሸዋ፣ ጎንደርና ጎጃም አንድ የጋራ አማራዊ አፋብን የተባለ አታጋይ ድርጅት ተመስርቷልና በዚህ የተነሳም በአንድነቱ ምክንያት ከትግሉ ራሳችሁን ለጊዜው አግላችሁ የነበራችሁ የትግል ጓዶቻችን ለማይቀረው የመኖርና ያለመኖር የህልውና ትግላችን አብረን ተሰልፈን የአሸባሪውን ስርዓት ነቅለን አማራ እንደ ማንኛውም ዜጋ በሰራት ሀገሩ እኩል መብቱ ተከብሮለት ከሌሎች ኢትዮጵያውያን ህዝቦች ጋር እኩል ተከብረን የምንኖርበትን ነጻ ሀገር በማጽናት የህዝባችንን ህልውና በጋራ እንከላከል በማለት የከበረ ጓዳዊ ጥሪያችንን እናስተላልፋለን ብለዋል። ይህ ትግል ምናልባት በብዙ ነገር ዋጋ እየከፈልንበት ይገኛል ሲል የገለጸው የ7 ለ7 ክፍለ ጦር ጥሪ በሰው ህይወት፣ በጊዜ፣ በኢኮኖሚ ወይም በየፈርጁም ቢሆን ዋጋ አስከፍሏል፣ እየተከፈለም ይገኛል። ይህንን ውድ ዋጋ እያስከፈለ ያለውን የህልውና ትግል ከርተህ በወንድሞች ደምና አጥንት የተገነባን የትግል ቤት በተለያየ ቦታ ሆነ ተቀምጠህ ያለ የቀድሞ የክፍለ ጦራችን አባላት በሙሉ ምናልባት ጠላት በያዛቸውም ቀጠናዎች አፈሳ እያደረገ መሆኑን በግልጽ ተረድታችሁ እኛ የትግል ጓዶቻችሁ ያቀረብነውን ወቅታዊ ጥሪ ተቀብላችሁ በአስቸኳይ ራሳችሁን ከብልጽግናው አስገዳጅ አፈሳ እንድታድኑ ሲል ክፍለ ጦሩ መልእክቱን ያስተላልፋል። ትግላችን ወደ መጨረሻውና ወደ ማሸነፍ ጫፍ ላይ የሚገኝ በመሆኑ ይህንን አረመኔ ስርዓት ለመቅበር ኑ አብረን እንታገል ብለን ታሪካዊ ጥሪያችንን በድጋሚ እናስተላልፋለን ሲል ጥሪውን አቅርቧል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምህረት ጥሪ ተቀብለው ከስርዓቱ ጋር ወግነው የነበሩ በርካታ የታጠቁ ኃይሎች በየቀኑ ፋኖን እየተቀላቀሉ መሆኑን በተከታታይ መዘገባችን ይታወሳል። በትናንትናው ዕለትም በብልጽግናው ኮሎኔል ሰለሞን ጸጋ የሚመራው የ104ኛ አየር ወለድ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የሆነውን አመራር ጨምሮ ሌሎች የሰራዊቱ አባላትን በምህረት አዋጁ መሰረት ፋኖን ተቀላቅለዋል። የብልጽግናው አየር ወለድ ኮማንዶ አባሉ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ምኒልክ ክፍለ ጦርን ከነሙሉ ትጥቁና ተያያዥ ኮማንዶዎችን በመያዝ መቀላቀሉን ኮሩ ለዝግጅት ክፍላችን በላከው መረጃ አስታውቋል። ሌሎች የሰራዊቱ አባላትን በተመሳሳይ ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ታውቋል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ በተመሳሳይ የአጼ ቴዎድሮስ እዝን ተቀላቅለዋል። እነማይ ከተማ የመሸገውን የብልጽግናውን 6ኛ እዝ ሰራዊት ከርተው ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት 6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር 6ኛ ሬጅመንት አባል የነበሩ ሲሆን ሁለት የኮሪያ ክላሽንኮቭ ከነበቂ ተተኳሹ በመያዝ አፋብን አጼ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል ሲል የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ አስታውቋል። የኤርትራ ጦር የኢትዮጵያን ድንበር ጥሶ ገባ። በኤርትራና በኢትዮጵያ መካከል ያለው ፍጥጫ ወደ ለየለት ጦርነት ለመግባት በቋፍ ላይ ይመስላል። የሻዕቢያ ሰላዮች ሽሬ ውስጥ መታየታቸው በኢትዮጵያ እየተተከሉ ያሉ የኤርትራ የድሮን ጣቢያዎች ተልኮና ፍጥነት፣ የተደራጀው አዲስ የህወሓት የጦር አዝማች አመራር ሹምሽር ማካሄዱ፣ የህወሓት ታጣቂ ቡድን አርሚዎች ያሰፋፈር ስምሪትና የኤርትራ ወታደሮች ታንኮቹን ይዘው ወደ ኢትዮጵያ ምድር መግባታቸው ቀጠናውን በጦርነት ለማተራመስ የመጨረሻው ምዕራፍ መሆኑን አመላካች ነው ሲሉ ወታደራዊ ተንታኞች ይናገራሉ። የካቲት 7 ቀን 2018 ዓ.ም የሻዕቢያ የደህንነት መዋቅር የሆነውና ስኳር ተብሎ የሚጠራው አደገኛ ቡድን ወደ ሽሬ ከተማ ሰርጎ ገባ። እነዚህ ኃይሎች ተራ ሰላዮች ሳይሆኑ ይልቁንም የሰለጠኑ የሞት መልእክተኞች ናቸው ሲሉ በቅርበት የሚያውቋቸው ሁሉ ይገልጿቸዋል። የእነዚህ ሰላዮች ተልዕኮ እጅግ አሳሳቢ፣ በትግራይ ወጣቶች ላይ አስገዳጅ አሰሳ በማድረግ በጦርነቱ ለመሳተፍ ፈቃደኛ ያልሆኑትንና ለመሸሽ የሚሞክሩትን ወጣቶች በዝምታ የመቅጠፍ አሰቃቂ ተግባር ላይ መሰማራታቸውን ከትግራይ ክልል የሚወጡ መረጃዎች ይናገራሉ። ከዓመታት በፊት ህወሓትና ብልጽግና ባካሄዱ ዘር አውዳሚ ጦርነት እንደ ደመኛ ጠላት ይፋለሙ የነበሩት ህወሓትና ሻዕቢያ ዛሬ በምን ስውር ክር ተገናኙ ሲሉ የሚጠይቁት አስተያየት ሰጪዎች ህወሓት በሁሉም የትግራይ ክልል ዞንና ወረዳዎች ለወራት ሞክሮ ያቃተውን የወታደር ምልመላ ለሻዕቢያ አሳልፎ እስከ መስጠት የደረሰ ወዳጅነትን መስርተዋል። በዚህ ጉዳይ አስተያየታቸውን የሚሰጡት አንድ የትግራይ ምሁር ይህ እርምጃ የሁለቱ ኃይላት ስውር ግንኙነት ውጤት ሲሆን ዓላማውም ወጣቱን በትውልድ ቅብብሎች ውስጥ እንዳይገኝ አድርጎ ማስጨረስና ወደ ተቀናጀ የሞት ወጥመድ መክተት፣ የአዛውንቶቹንም አገዛዝና መግዣ ፓርቲያቸውን ማስቀጠል ነው በማለት ይናገራሉ። ከየካቲት 6 ጀምሮ የኤርትራ መከላከያ ሰራዊት ግዙፍ ወታደራዊ እንቅስቃሴ እያደረገ መሆኑን የታመኑ የመረጃ ምንጮች አረጋግጠውልኛል የሚለው መዋል ሚዲያ በበኩሉ ኤርትራ ሜካናይዝድ ጦሯን በሶስት ዋና ዋና ስትራቴጂካዊ መስመሮች ላይ አሰልፋለች። የጦር መሳሪያዎቹ አይነትና ብዛት ደግሞ ሁኔታው ከታሰበው በላይ መሆኑን ያሳያል። በዚህ ግንባር የባሩድ ሽታው ከወዲሁ የንጹሃኑን አፍንጫ እየሰነፈጠ ነው። ኤርትራ በእነዚህ
በእነዚህ ግንባሮች ከፍተኛ ብዛት ያለው ወታደርና ጦር መሳሪያዎችን አሰልፋለች ይላል። ሚዲያው የኤርትራ ሰራዊት የሚንቀሳቀስባቸውን ግንባሮች ሲገልጽም የመጀመሪያው ግንባር በዛላምበሳና የሴቢያ ግንባሮች ሲሆን ባለ 3 ባትሪ 18 ባለ 122 ሚሜ መድፎች፣ ባለ 130 እና 155 ሚሜ ግዙፍ መድፎች፣ 16 የሚሆኑ ባለ 80 ሚሜ እና 120 ሚሜ ሞርተሮች ዋዜማው ላይ ላለው ጦርነት በዛላምበሳና የሴቢያ ግንባሮች በኩል ተሰልፈዋል ብለዋል። የራማ ግንባር ደግሞ ሁለተኛው ቀጠና መሆኑን ሚዲያው ገልጾ በዚህ አቅጣጫ ያለው ሰራዊት በማንኛውም ቅጽበት ድንበር ተሻግሮ ጥቃት ለመሰንዘር በሚችልበት ዝግጁነት ላይ ይገኛል። 20 የተለያዩ አይነት ታንኮች ባለ 122 ሚሜ 130 ሚሜ እና ባለ 155 ሚሜ 14 መድፎችና 12 የሚሆኑ የሞርተር አይነቶች በዚህ የራማ ግንባር ተዘጋጅተው ተቀምጠዋል ሲል ዘግቧል። የባድሜና የሽመልባ ግንባር ደግሞ የኢሳያስ ሰራዊት የጥንካሬ ማዕከል ተብሎ የሚነገር ሲሆን ከባድማ አንስቶ እስከ አዲ አሰርና ሽመልባ ድረስ ያለውን መስመር ሙሉ በሙሉ አጥረው ተቆጣጥሮ ሰፍሮበታል። 20 ታንኮች፣ 8 ግዙፍ መድፎች፣ 32 የሚሆኑ ሞርተሮችም ለጦርነቱ ተዘጋጅተው የተቀመጡ መሆናቸውን መዋል ሚዲያ ዘግቧል። የብልጽግና ውጭ ጉዳይ ሚኒስተር በቅርቡ ለኤርትራ በጻፈው ደብዳቤ ከግዛት የውጡና እንደራደር ማለቱ የሚታወስ ሲሆን ለዚህ የብልጽግናው ጥሪ የኢሳያስ መንግስት የሰጠው ምላሽ ከእናንተ ጋር መወያየት አልፈልግም የሚል ነበር። ከነገ በስቲያ የመስረታውን 51ኛ ዓመት ለማክበር በዝግጅት ላይ ያለው ህወሓት በበኩሉ የብልጽግናው መንግስት ሊያጠፋኝ ነው፣ በዚህ ሰዓት ሁሉም የትግራይ ተወላጅ ከጎኔ ሊቆም ይገባል ሲል በሊቀመንበሩ ደብረጽዮን በኩል ዛሬ ጥሪ አቅርቧል። ከህወሓት ፖለቲካዊ አቅም መዳከምና መፈራረስ በኋላ በትግራይ ክልል 13 ፓርቲዎች ተፈጥረዋል። ሁሉም ፓርቲዎች በበኩላቸው በተመሳሳይ ባደረጉት ጥሪ ጦርነት ከተጀመረ የትግራይን ህዝብ ያስጨርሰዋል፣ ህወሓትን በቃህ ልንለው ይገባል ሲሉ ጥሪ አቅርበዋል። የኤርትራን ሰራዊትና የህወሓትን ቅንጅታዊ የጦር ግዳጅ ዝግጅትን አስመልክቶ ተጨማሪ መረጃዎችን ይዘን የምንመለስ ይሆናል። የአፍሪካ ቀንድ አተራማሹ መታመማቸው ተገለጸ። የብልጽግናው ሊቀመንበር ዋና ደጋፊና በአፍሪካ ቀንድ የጦርነት ነጋሪት ጎሳሚው የተባበሩት አረብ ኤሚሬቶቹ ፕሬዝዳንት ሼህ ቢን ዛይድ መታመማቸው ተገለጸ። በእሳቸው መታመም ምክንያትም የቱርኩ ፕሬዝዳንት ኤርዶዋን ወደ ኢትዮጵያ ሊያደርጉት የነበረው ጉዞ እንዲሰረዝ ሆኗል። የመካከለኛው ምስራቅ አዲስ የኃይል ሚዛን አስጠባቂ የሆኑት የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ከቅርብ ጊዜ ወዲህ የገቡበት የኃይል ፉክክር ለመካከለኛው ምስራቅና ለቀይ ባህር ተዋሳኝ ሀገራት ፈተና ሆኖ መጥቷል። ሁለቱ ሀገራት በየመን ላይ የጀመሩትን ቁማር ሱዳን ላይም የደገሙ ሲሆን አሁን ደግሞ ሶማሊያ፣ ኢትዮጵያና ኤርትራ ላይ ለማስቀጠል በዝግጅት ላይ መሆናቸው ይታወቃል። በኢትዮጵያና በኤርትራ መካከል ጦርነቱን ለማስጀመር በዝግጅት ላይ የነበሩት የ60 ዓመቱ ጎልማሳ ሼህ ቢን ዛይድ መታመማቸው ተሰምቷል። የእሳቸው መታመም ደግሞ ከአንካራ ተነስተው በተባበሩት አረብ ኤሚሬቶች በኩል ትንሽ ቆይታ አድርገው ወደ አዲስ አበባ በመምጣት ጉብኝት ለማድረግ እቅድ ላይ የነበሩትን ሬሴፕ ጣይብ ኤርዶዋንን ጉዞ እንዲሰርዙ አስገድዷቸዋል። የሬሴፕ የጉብኝት ጉዞ ዓላማው ከቀይ ባህርና ከህዳሴ ግድብ ጋር በተገናኘ ለዲፕሎማሲያዊ ዓላማ እንደነበር የገለጹት ዲፕሎማቲክ ምንጮች፣ ሆኖም የሸሁ መታመም ለኤርዶዋን ጉዞ መስተጓጎል ምክንያት ሆኗል። የቀይ ባህርና ህንድ ውቅያኖስ ወደቦችን እየተከታተሉ በማልማትና በመቆጣጠር የሚታወቁት የተባበሩት አረብ ኤሚሬቶች ግዙፉ የወደብ ግንባታ ድርጅታቸው ዲፒ ወርልድ ዋና ስራ አስኪያጁ ኃላፊነታቸውን መልቀቃቸው ይታወሳል። የዲፒ ወርልድ ስራ አስፈጻሚ የነበሩት የሼህ ቢን ዛይድ የቅርብ ቤተሰብ አባሉ ሱልጣን አህመድ ቢን ሱሌይማን በተለያዩ ቅሌቶችና የጦር መሳሪያ ዝውውር ስማቸው ጎልቶ የሚነሳ ግለሰብ ናቸው። በተለይም የወቅቱ አነጋጋሪው ዓለም አቀፍ ቅሌት የሆነው የኤፕስቴን ቅሌት ላይ የቢን ሱሌይማን ስም በተደጋጋሚ መገለጹ ዲፕ ወርልድን ለመልቀቃቸው ምክንያት ሳይሆን እንደማይቀር ይነገራል። ሼህ ቢን ዛይድ በሱዳን የለኮሱት ጦርነት ማብቂያ ሳይኖረው ተጨማሪ ጦርነትን በኢትዮጵያና በኤርትራ ላይ ለመድገም ዝግጅት ላይ ነበሩ። ከዝግጅት በተጨማሪም ለዚህ ጦርነትም ሁሉን አይነት ድጋፍ ለብልጽግናው ሊቀመንበር ያበረከቱት ቢን ዛይድ በዚህ ሰዓት መታመማቸው የኤርዶዋንን ጉዞ ብቻ ሳይሆን የኢትዮጵያና ኤርትራ ጦርነትም እንዲዘገይ ሊያደርገው እንደሚችል ግምቶች ተሰጥተውበታል። የተባበሩት አረብ ኤሚሬቶች በመካከለኛው ምስራቅ ተገዳዳሪዋ ሳውዲ አረቢያ በቅርቡ ውጭ ጉዳይ ሚኒስተሯንና ምክትል ውጭ ጉዳይ ሚኒስተሯን ወደ አስመራና አዲስ አበባ መላኳ የሚታወስ ሲሆን በዋናነትም የህዳሴ ግድብና ቀይ ባህር ጉዳይ መነጋገሪያ አጀንዳ እንደነበር ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ
ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።